ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 6 ፖቨርቲ ኤንድ ኢንቫይሮንመንት በሚል ርዕስ ላይ ነው። እንግዲህ ፖቨርቲ አንዱ የፐርሲስተንት ኢንቫይሮንመንታል ቻሌንጅ ነው። ይህ ማለት ፖቨርቲ ኢንቫይሮንመንታል ዲግራዴሽንን ያስከትላል። ዩኒቨርሲቲ ደግሞ ኢንቫይሮንመንታል ዲግራዴሽን ፖቨርቲን ያመጣል። ያላቸውን ሪሌሽንሽፕ ለማየት እንሞክራለን። በመጀመሪያ የምናየው ፖቨርቲ ነው። ድህነት ምን ማለት ነው? ድህነት it is a multi dimensional concept በጣም በብዙ መልኩ ሊገለጽ የሚችል ነው። ድህነት that encompass lack of access to various capital assets necessary for livelihood ነው። ለሰው ልጅ ለመኖር የሚያስፈልገው ካፒታል አሴቶች እጥረት ሲገጥም ፖቨርቲ በመባል ይታወቃል። ለምሳሌ ላክ ኦፍ ፋይናንሻል ካፒታል የገንዘብ እጥረት ሲኖር፣ ላክ ኦፍ ሂውማን ካፒታል ለምሳሌ የትምህርት የእውቀትና የጤና ችግር ሲኖር፣ ላክ ኦፍ ሶሻል ካፒታል እንደ ላክ ኦፍ ሶሻል ኔትወርክ ሶሻል ሪሌሽንሺፕ እና ላክ ኦፍ ናቹራል ካፒታል ወይም ላክ ኦፍ ኢንቫይሮንመንታል ሪሶርስ የነኚህ ሁሉ እጥረት ወይም ሾርቴጅ በአንድ ላይ ፖቨርቲ ያመጣል ነው ወይም ፖቨርቲ በመባል ይታወቃል። ኢንቫይሮንመንትስ ምንድን ነው? ኢንቫይሮንመንትን ደግሞ ዲፋይን ስናደርገው ልክ እንደ ፖቨርቲ ሰፊ የሆነ ተርም ነው። it is a broad term that refers to natural resource including renewable and non-renewable ሁሉም በመሬት ላይ በኢንቫይሮንመንት ላይ በአካባቢያችን የምናገኛቸው ሪኒዌብል እና ናን ሪኒዌብል ሪሶርስ በአንድ ላይ ኢንቫይሮንመንት ውስጥ የሚገኙ ናቸው። ኢንቫይሮንመንት ማለት እነኚህን ሁለቱንም ሪኒዌብልም ናን ሪኒዌብልም ሪሶርስን በአንድ ላይ አቅፎ የያዘ ነው ማለት ነው። ኢንቫይሮንመንት ማለት እንግዲህ ሪኒዌብል ማለት ራሱን ሪፕሌኒሽ ማድረግ ሲሆን ናን ሪኒዌብል ደግሞ they cannot replenish themselves and they are finite resource ናቸው ናን ሪኒዌብል። ስለዚህ ሁለቱ አንድ ላይ ኢንቫይሮንመንታል ሪሶርስ በመባል ይታወቃሉ። ስለዚህ አሁን ፖቨርቲን አይተናል፣ ኢንቫይሮንመንትን አይተናል። የሁለቱ ኔክሰስ ወይም ሪሌሽንሺፕ ምንድን ነው? እንግዲህ there is a complex relationship between poverty and environmental degradation characterized by vicious cycle or downward spiral ነው። ምንድነው vicious cycle or downward spiral የሚባለው? ፖቨርቲና ኢንቫይሮንመንት የራሳቸውን ሪሌሽንሺፕ አላቸው። ያ ሪሌሽንሺፕም በቪሸስ ሳይክል ይገለጻል ወይም በዳውንዋርድ ስፓይራል ይገለጻል። አንዱ አንዱን አፌክት ያደርጋል ማለት ነው። ለምሳሌ ፖቨርቲ ሌድስ ቱ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ኦፍ ናቹራል ሪሶርስ ዜን ኤግዛሰርቤቲንግ ፖቨርቲ ነው። ምንድነው? ድህነት ካለ ያሉ የተፈጥሮ ሀብቶች በሙሉ ኦቨር ኤክስፕሎይት ይደረጋሉ። እነዛ ሪሶርሶች ኦቨር ኤክስፕሎይት ከተደረጉ ደግሞ ዲግራዴሽን ኦፍ ናቹራል ሪሶርስ ያመጣል። ያ ዲግራዴሽን ኦፍ ናቹራል ሪሶርስ ደግሞ ከጊዜ በኋላ ደግሞ የሰው ልጅ የሚጠቀመው ሪሶርስ ከሌለ ወደ ምን ውስጥ ይገባል ማለት ነው? ወደ ፖቨርቲ ወይም ድህነትን ያፋጥናል ማለት ነው። ስለዚህ ፖቨርቲ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ናቹራል ሪሶርስ ያመጣል። ከዛ በኋላ ደግሞ እንደገና አሁንም እነዛ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ኦፍ ናቹራል ሪሶርስ ፖቨርቲን ያመጣሉ ነው። ኢንቫይሮንመንታል ዲግራዴሽን ድህነትን ያፋጥናል። እንዴት? ባይ ክሬቲንግ ሳይክል ኦፍ ዲፕራይቬሽን ኦር ሾርቴጅ ነው። ኢንቫይሮንመንታል ዲግራዴሽን ድህነትን የሚያፋጥነው የኢንቫይሮንመንታል ሪሶርስ እጥረት ስለሚያመጣ ነው። ስለዚህ በዚህ መሰረት ቪሸስ ሳይክል ቢትዊን ፖቨርቲ ኤንድ ኢንቫይሮንመንታል ዲግራዴሽንን ስናይ አሁን እንግዲህ ኢንቫይሮንመንታል ዲግራዴሽን ፖቨርቲን ያመጣል። ፖቨርቲ ደግሞ ኢንቫይሮንመንቱ ዲግሬድ እንዲሆን እንደ ምክንያት ይሆናል ነው። ለምሳሌ ሳይክል ኦፍ ኢንቫይሮንመንታል ዲግራዴሽን ስናይ መጀመሪያ ኢንክሪዚንግ ኦፍ ፖፑሌሽን ይኖራል፣ የህዝብ ቁጥር መጨመር ይኖራል። የህዝብ ቁጥር ሲጨምር ደግሞ የግድ ምግብ ያስፈልጋል። ስለዚህ ስትረስ ኦን ፋርም ላንድ ይፈጥራል። በእርሻ ቦታ ላይ ሾርቴጅ ይፈጥራል ወይም ስትረስ ይፈጥራል። ለምሳሌ ዲፎረስቴሽን፣ የተለያዩ ነገሮች ኢንቴንሲቭ ካልቲቬሽን ሊኖሩ ይችላል። ያ ስትረስ ኦን ፋርም ላንድ ደግሞ ፑር ላንድ ፕራክቲስ ያመጣል። ፑር ላንድ ፕራክቲስ ማለት ነው። ፑር ፋርሚንግ ሊኖሩ ይችላል። ፑር ላንድ ፕራክቲስ ወይም ሾርቴጅ ኦፍ ፋርም ላንድ ከተሄደ ደግሞ ወደ ዲፎረስቴሽን እና ወደ ሌላ አክቲቪቲ ስለሚገባ ላንድ ኤንድ ኢንቫይሮንመንታል ዲግራዴሽን ያመጣል። ለምሳሌ ዲፎረስቴሽን ካለ ሶይል ኢሮዥን
ኢሮዥን ካለ ላንድ ኤንድ ኢንቫይሮንመንታል ዲግራዴሽን ያመጣል። ይሄ ላንድ ኤንድ ኢንቫይሮንመንታል ዲግራዴሽን ደግሞ ሎስ ኦፍ አግሪካልቸራል ፕሮዳክቲቪቲ ያመጣል። ለምሳሌ ላንዱና ኢንቫይሮንመንቱ ዲግሬድድ ከሆነ ሶይል ኳሊቲው በጣም ከቀነሰ የአግሪካልቸራል ፕሮዳክቲቪቲውም ይቀንሳል ማለት ነው። ስለዚህ ሎስ ኦፍ አግሪካልቸራል ፕሮዳክቲቪቲ ያመጣል። ይሄ ሎስ ኦፍ አግሪካልቸራል ፕሮዳክቲቪቲ ደግሞ ምን ያመጣል? ድህነት ያመጣል። ፖቨርቲ ኤንድ ፉድ ኢንሴኪሪቲ፣ ድህነትና የምግብ እጥረት ወይም የምግብ ዋስትና አለመረጋገጥ ችግርን ያመጣል። ስለዚህ ምንድነው ፖቨርቲ ድህነት ኢንቫይሮንመንታል ዲግራዴሽን ያመጣል። ኢንቫይሮንመንታል ዲግራዴሽን ደግሞ ኢንቨርስሊ ፖቨሪቲን ያስከትላል ማለት ነው። ስለዚህ በፖቨሪቲና በኢንቫይሮንመንታል ዲግራዴሽን መካከል ያለው ቪሸስ ሰርክል ይሄን ይመስላል። በሌላ ስናይ ደግሞ ፖቨርቲ ኤንድ ላንድ ዲግራዴሽንን ለማየት ስንሞክር እንግዲህ ላንድ ዲግራዴሽን ከኢንቫይሮንመንታል ዲግራዴሽን ስር የሚመደብ ነው። ላንድ ዲግራዴሽን ኢዝ ኤ ፐርሲስተንት ዲክላይን ኢን ላንድ ኮንዲሽን ነው። የማያቋርጥ ቀጣይነት ያለው የላንድ ኮንዲሽን ዲክላይን መሆን። ይሄ ደግሞ ሊዲንግ ቱ ሎንግ ተርም ሎስ ኦፍ ባዮዳይቨርሲቲ ያመጣል። ሎንግ ተርም ሎስ ኦፍ ኢኮሲስተም ፋንክሽን ኤንድ ሎንግ ተርም ሎስ ኦፍ ሂውማን ቫሊዩ ዛት ኢዝ ኮዝድ ባይ ሂውማን ኢንዲዩስድ ፕሮሰስ ማለት ነው። እንደ አጠቃላይ በሰዎች ምክንያት የሚመጣ ነገር ነው ላንድ ዲግራዴሽን። ግን የላንድ ኮንዲሽኑ ዘላቂ በሆነ ሁኔታ ዲክላይን እያደረገ እየቀነሰ ምርታማነቱ እየቀነሰ ሲሄድ ነው ላንድ ዲግራዴሽን የሚባለው። ኮምፖነንትስ ኦፍ ላንድ ዲግራዴሽን የሚባሉት እንግዲህ ላንድ ዲግራዴሽን ማለት መሬት ላይ ያሉ ሪሶርሶች ወይም የተፈጥሮ ሀብቶች በሙሉ በኳሊቲም በኳንቲቲም ሲቀንሱ ላንድ ዲግራዴሽን ይባላል። ሶ ላንድ ዲግራዴሽን ውስጥ ያሉት ኮምፖነንቶች የመጀመሪያው ሶይል ዲግራዴሽን ነው። ሶይል ዲግራዴሽን እንግዲህ ለምሳሌ በኳሊቲም በኳንቲቲም ሶይል ዲግሬድ ሊሆን ይችላል። ይህ ደግሞ በሶይል ኢሮዥን ምክንያት፣ በኦቨር ግሬዚንግ ምክንያት፣ በተለያዩ ምክንያት ሊሆን ይችላል። ባዮሎጂካል ዲግራዴሽን ደግሞ እዛው ላንድ ላይ ያሉ ለምሳሌ ፕላንት ላይፍ ኤንድ ሳም ማይክሮብ የሆኑ ሊቀንሱ ይችላሉ። ባዮሎጂካል ዲግራዴሽን ማለት ደግሞ ላንድ ላይ የሚገኙ ህይወት ያላቸው ነገሮች ቁጥራቸው ወይም በመጠን ሊቀንስ ይችላል። ቬጂቴሽን ኦልተሬሽን ማለት ደግሞ ለምሳሌ ድሮ የነበረው ቬጂቴሽን ጠፍቶ በሌላ አይነት መተካት ሊሆን ይችላል። ወተር ሪሶርስ ዲግራዴሽን ማለት ደግሞ ያለው የውሃ መጠን ወይም በኳሊቲም በኳንቲቲም ሲቀንስ፣ እነዚህ እንዳጠቃላይ ኮምፖነንትስ ኦፍ ላንድ ዲግራዴሽን በመባል ይታወቃሉ።